ሰላምና ጤና ባላችሁበት በዓለም ጥግ ሁሉ ይድረሳችሁ። የተወዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ያሮስ ሁለት ተጀምሯል። ሁልጊዜ እንደምለው መረጃው ላይክና ሼር በማድረግ እንድትጀምሩ በፍጹም ኦርቶዶክሳዊ ትህትና ጠይቃችኋለሁ። ታዲያ ዛሬ አንድ ርዕሰ ጉዳይ ነው ያመጣሁት። ያው ሁሌ እንደምታውቁት በቀን 7 ሰዓት፣ በምሽት 1 ሰዓት፣ በምሽት 5 ሰዓት አንዲት ርዕሰ ጉዳይ ይዘን በዛች ርዕሰ ጉዳይ ላይ ሰፋ ያለ ትንታኔ የምንሰጥበት እንደሆነ እናውቃለን። ዛሬስ ምንድን ነው ያመጣኸው ካላችሁኝ፣ ዛሬ የመጣሁት የፓስተሩን ጉዳይ ነው። አማላጁ ፓስተር ተገኝቷል። እንግዲህ የሚያማልድ ማለት ነው። የእሱን ስም ጠርቼ ከህመሜ ዳንኩኝ፣ የእሱን ስም ስጠራ ምናምን ይቀጥላል፣ የእሱን ስም ስጠራ በቃ ሙሉ እፈወሳለሁ ምናምን እያለች አንዷ ስት ምስክርነት ስትሰጥ ሰምተናታል። ከኦርቶዶክስ ቤተ ክርስቲያን እንደወጣች ነው ቪዲዮ የሚያሳየው። አማላጁ እሱ ነው። እንግዲህ የእሱ ስም ነው በቃ የምታመልከው፣ የእሱን አምላክ ነው የምታመልከው። ትሰማታላችሁ። ማመልከው እሱ የሚያመልከውን አምላክ ነው እያለች ያንተን ስም ሳልጠራ ውዬ አላድርም የምትል ሴት ተገኝታለች ማለት ነው። እሱን አሳያችኋለሁ። ሌላውም ደግሞ በቤታችን ቅድስት ድንግል ማርያም ላይም ስትሳለቅ የነበረችውንም ይሄ ሰው የቪዲዮ አጋርቷል። አሁን ደግሞ ነዩ ጩፋ ረገብ ሲሉ ይሄ ሰውዬ ደግሞ ካልተነሳው ያለ ነው። ሄኖክ ይባላል፣ ነብይ ሄኖክ ነው እና እሱን ነው ማጋራላችሁ። ታዲያ መረጃውን በደንብ ላይክ አድርጎ ሼር አድርጎ አያይዘን ደግሞ በተለይ ፕሮቴስታንት ቤተ እምነት እዚህ ስራን የሚፈልግ አይደለም፣ እምነት ብቻ የሚል ነው፣ ሌላ ነገር አያስፈልገኝም የሚል ነው። ለራሳቸው የፈለጉትን ነገር የሚያምኳሹ እንደው የሚሰው የትስ ይለኛል ፒዛውን በርገሩ ምኑ እያማረትክ ብላ እግዚአብሔር እንደዛ ነው የሚወደው ሲል የነበረ ሰው ነው። ሰሞኑን ደግሞ አማላቸውን የተገኘውና እሱም ቪዲዮ ላጋራላችሁ። የኛ ኦርቶዶክሳውያን አባቶቻችን መምህራን ደግሞ በእምነት ብቻ መጽደቅ እንደማይቻል ግን ደግሞ በስራም ጭምር እንደሆነ የያዕቆብ መልእክትንም ያጣቀሱ ያስተላለፉትን መልእክት ላጋራላችሁ። ታዲያ ላይክና ሼር በማድረግ ትብብራችሁን ስታሳዩ ነው ወደ መረጃችን አመራው። በእነሱ ህግ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት፣ አፈረስኩት። ከዛ በኋላ ግን የደረሰብኝ መዓት ነገር ነው፣ ግን አልፌዋለሁ። ያው አንተ ጸለይክልኝ። እዚህ ሜንታሊ ትንሽ ተቸግሬ ነበረ፣ እንቅልፍ አልተኛም፣ ብዙ ነገር ነው የሆነው። እዚህ ቢሮ ሪች ዘማሪዋን አስጠርተ ጸለይክልኝ። ስጸልይልኝ ቢሮ እንደዚህ እያልኩኝ ጥቁር ነገር ነበር ከአይኔ የሚንጠባጠበው፣ ግን የለም እጄ ላይ። ከዛ በኋላ ሰላም አገኘው፣ እንቅልፍ አገኘው። አሞኝ ራሱ አንተ ጋር ነው የምመጣው ማለት መሄድ እያቃተኝ እዚህ ነው የምመጣው፣ ሐኪም ቤት አልሄድ። ስምህን ጠርቼ ሆስፒታል ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበረች። ስሪንጅና በካርቶን እንደዚህ ተይዞ ትርፍ አንጀት ነው ተብሎ ኦፕሬሽን ሊሆን የሄኖክ አምላክ ብዬ ነው ምንም የለም ወደ ቤቴ። አሜን። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ የሄኖክ አምላክ ነው የምለው። በቃ አንቺ እሱን ነው የምታመልኪው? አዎ ኢየሱስ። አዎ በቃ አመልከዋለሁ። እሱ ላይ ያለው መንፈስ አመልከዋለሁ፣ እጠራሃለሁ። በጣም ነው የምጠራው። መንገድ ላይ እጠራሃለሁ ያንተ አምላክ ብዬ ማለት ነው። መንፈሱ ልክና ልክ ነው በቃ። አሜን። እኔ በመንፈሳዊ እምነት በጣም ጠንካራ ነኝ ማለት ከገባኝ ወደዚህ አልልም፣ ግን በዓለማዊ ነገር ላይ ሞኝ ነኝ። በጣም እታለላለሁ በብዙ ነገር። አረማ ቤቴ ማርያም የትዋለሽ? ቤቴ ማርያም ነይ በይ። ኧረ የት ወይ ተቃጠልኩ እኮ የት አባቴ ልግባሽ? እኔ አላልኩ። ኧረ ተቃጠልኩላችሁ። ኧረ እመቤቴ የት ነሽ? ኧረ ተይኝ በቃ። ኧረ ልተኛ በቃ። ወይኔ ማቴ፣ ወይኔ እናቴ ሰራችልኝ። ወይ ተስተጋለች እንዴትና ራሴን በራሴ ገድዬ ራሴን በራሴ አልገል እንዴ። በናዝሬቱ ጌታ በኢየሱስ ክርስቶስ 3 ጊዜ ጩኸት ነው። ታዳይ ቶሎ በል። ኧረ በቃም ቶሎ በል። ተቃጠል። ኧረ በቃም በቃኝ በል ቶሎ 3 ባልጩ ቶሎ በል ቶሎ። ኧረ አባቴ እምነትን ያለ ምግባርም ማስኬድ እንደማይቻል በግልጽ የሚናገረውን ሐዋርያ ደግሞ እንዲህ ብለን እንሰማለን። ወዴት አምዘግዝጎ መጣል አይቻልምና ነው። ስለዚህ ሐዋርያው ቅዱስ ያዕቆብ ምዕራፍ 2 ቁጥር 14 ላይ እንዲህ በማለት ይናገራል። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? አሁን ሐዋርያትን እንግዲህ ልናጋጫቸው ነው። እዚህ ጋር ወይ ያዕቆብን ነው የምንቀበል ወይ ጳውሎስን ነው የምንቀበል። ሐዋርያው ቅዱስ ጳውሎስ እንዲህ አለ፣
እሺ ይሄን ይዤ በጸጋ ልል ነው። በእምነት ልል ነው። ያዕቆብ ደግሞ መጣበት። ምን አለ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅማል? አሁን እንግዲህ የቅዱስ ጳውሎስ አውድና የሐዋርያው የቅዱስ ያዕቆብ አውድ በጣም የተለያየ ሆነ ማለት ነው። ስለዚህ ሐዋርያው ስለ ሕግ ስለ ስራ ሲናገር የነበረው በብሉይ ኪዳን በነበረው ሕግ ክርስቶስ ቤዛ ሊሆን በመጣበት መስመር ላይ ስራ ምንም አልነበረም ነው እያወራ ያለው። ሐዋርያው ደግሞ ይሄ ክርስቶስ በቤዛነት በኩል ካዳነን በኋላ ስላለን ሰዎች እንዴት መኖር እንዳለብን የሚናገር ነው። ይሄን ማቀላቀል ማደባለቅ አያስፈልግም። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ምን ይጠቅመዋል አለ። እሺ እንዲህ ብሎ አይደለም የተው እምነቱስ ሊያድነው ይችላልን ይላል። ዝም ብሎ እንዳለ እኮ እምነቱስ ሊያድነው ይችላልን ነው የሚል። ስለዚህ እንዲህ ካለ አይችልም እያለ ነው ማለት ነው። አይችልም ደግሞ እንዲህ ብሎ ይገልጻል። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከናንተ አንዱም በደህና ሂዱ እሳት ሞቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ምግባር አልሰራችሁም ነው። ስለዚህ እምነቱ ሊያድን አይችልም ማለት ነው። አማኝ ነኝ አልክ፣ የተራበ የተጠማ ሰው መጣ፣ ከዛ ምን አረክ? ሂድና እሳት ሞቅ ጥገብ። አይቻልም። ምክንያቱም የተራበ ሰው በእሳት መሞቅ አይጠግም። የበረደው ሰው ነው በእሳት መሞቅ የሚራካ የሚተው። የተራበ ሰው ሲበላ ነው። የተራቆተ ሰው ሲለብስ ነው። ይሄ ልክ ተቃራኒ ሐሳብ እንደሆነ ሁሉ ነው። እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሐሳብ ነው እያለ ያለው። ስለዚህ የተራበን ሄደህ ሞቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ ነው። ወደ ሌላ ሐሳቡ ስናመጣው ታዲያ እንደዚሁም አለ ንጽጽር እኮ ነው። እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ለምን ይሄ እንዴት ያልገባቸው እንዳለ ሁሉ አይገባኝ። እንዳይገባቸው ለምን ተቆለው? አንድ ነገር ይዞ መንጠልጠልስ ምን አስፈለገ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግም። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸውን ለምን ሐዋርያው ተናገረ ለምን ይሄን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ የእምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን ከስራ ለይቼ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለህ ነው። አጋንንት ደግሞ ያምናሉ አለ። ታዲያሳ ይንቀጠቀጡ ማል አለ፣ ግን ምግባር የላቸው። ስለዚህ አጋንንትም በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትም ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራልን የለም። ስላመኑ ምግባር የላቸው። ይሄንን ነው አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በስራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በስራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀሳብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሽባቸው። ምክንያቱም የሚሰራው ከሆነ ስራ ማይሉ ለምን ምን ጨነቃቸው? ስለዚህ ያን ስራ ብሎ መጥራት ለምን ነው የከበዳቸው? አይ በምግባሬ ጸድቃለሁ ይላል ብለው ነው እንግዲህ አንድ ፍርሃታቸው አይደለም። ይሄ በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ የመዳን በር ስለከፈተልን ያቺ የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ ኢየሱስን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋቴ ድናለሁ ብሎ የሚመካ ሰው አለን? ይሄማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ። የለም። በሥራ የተመካ ያላል በረሃ ሄዶ የወደቀ እንኳን ኃጢአተኛ ነኝ ሲል ነው የኖረው። እምነት የመጀመሪያው አስፈላጊ ነገር ነው። እምነቱ ብቻውን አይቆምም። አለቀ። ለምሳሌ እንድንጠይቅ እንገደዳለን። ሰው በእንጀራ ይኖራል። እውነት ሐሰት? እውነት አይደል? ሰው በእንጀራ ብቻ ይኖራል። ሐሰት። ምክንያቱም ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሰው በእንጀራ ብቻ አይኖርም አለ። የእግዚአብሔር ቃል ጭምር በእግዚአብሔር ቃል ጭምር ነው አለ። ስለዚህ ሰው በእምነት ብቻ
ይድናልን? አይድንም። በስራም ጭምር ነው። ስለዚህ አመንኩ ያለ ሰው አለመስራት አይችልም። ጥሩ። ስለዚህ ካልሰራ ስራ አለ ማለት ነው። እኛስ ምን አለ ታዲያ? አይ ይሰራዋል። ጥሩ። ከሰራ ጥሩ። እኛ ምን አለ? ሐዋርያውስ ምን አለ? አንተ ከንቱ ሰው እኮ ነው ያለ። ለምን? እምነት ያለ ስራ አያድንም። አንተ ከንቱ ሰው። ስለዚህ ከንቱ ነህ እያለ እያወራ ይሄን ብሎ ማለባበስ ይቻላል? አይቻልም። ምግባር አስፈላጊ ነው። አሁን ምግባር አያስፈልግም ብሎ የሚናገሩ ሰዎች አይ ጥሩ ስራ እንዳንሰራ እኮ አይደለም ወዘተ ብሎ ሊያለባበሱ ቢሞክሩ እንኳን አያስኬድም። መጽሐፍ ቅዱስ በሙሉ ስለ ምግባር ነው የሚናገረው። ስለ እምነት ብቻ ቢሆን ኖሮማ ይሄን ያለ ጽሑፍ አያስፈልግም። እመን ብቻ ነው የሚያስፈልገው። ስለዚህ በሂደታዊ ድህነታችን ውስጥ ቀጥታ ምግባር እኮ ነው ስራ እየሰራ ያለው፣ ሌላ እኮ አይደለም። ይሄ መሰረታዊው ሐሳብ ማለት ነው። እዚህ ጋር ስንመለከት በዚሁ እንዲያውም በጸጋ በእምነት ካሉ በኋላ የቅጽበት ድህነት አድርጎም ይረዳሉ አይደለም? እዚህ የቅጽበት ድህነት የሚባል ነው ምን አለ? ምን አለ? በክርስቶስ በኩል የተፈጸመልን አንድ ድህነት አለን አይደለም? እሱ በቃ አንዴ መዳን በር ተከፈተ፣ በቃ ድህነት ነው ይሄ። ጥሩ። ምክንያቱም ከቀደመ ከአዳም ኃጢአት ግፊት ጋር የምንገፈርልን እሱን ሽሮልናል ነው። ከዚህ በኋላ እያንዳንዱ ግን ያመነ ሰው የራሱን ድህነት ለመፈጸም ይወጣል ይወርዳል። ይሄንን ደግሞ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ አንተ የተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይልና በጣም የሚገርም ቃል ይናገራል። ምን ይላል? እያንዳንዳችሁን መዳናችሁን ለመፈጸም እንግዲህ እንደሰማ ነው እንደተከታተል ነው። እንግዲህ ከዚህ በላይ ምንድን ነው የምንለው? እኔ እኮ ይገርሙኛል። እኔ አንዳንዴ ሌላ ስራ ለመስራት እንግዲህ ጠዋት ላይ በደንብ ወደ ቢሮ ምናምን ስትገቡ አይግድ የለም ሌላ አጀንዳ ለምን ትፈልጋላችሁ? እኛን የመሰለ አጀንዳ እያለን ብለው ራሳቸው ቪዲዮ ያቀርቡልናል። ራሳቸው ማለት እና እኛ ራሱ አጀንዳ አናጣም። አሁን ማለት ነው መረጃ አናጣም። በጣም ነው የሚያሳዝነኝ በነገራችን ላይ በጣም ማለት ለምንድን ነው የሚያሳዝነኝ ካላችሁ ያው የፕሮቴስታንቱ ቤተ እምነት የሆነ ነገር አያስፈልግም የሚል ግን ያ የሚለውን ነገር የሚኖር ሰው አይነት ናቸው። ለምሳሌ መስቀል አያስፈልግም ይላሉ። መስቀል በልብ ነው ይላሉ። መስቀል ማንጠልጠል ምንድን ነው ይላሉ። ከዛስ መስቀል ቸርቻቸው ላይ አለ። ከላይ አድርገው በትልቁ እንደውም ይሰሩታል። እኛ እንደውም ኦርቶዶክሳውያን እንደዛ ራሱ የምንሰራው ላይ አይመስለኝም። ሲገቡ አትሮንሳቸው ላይ አለ፣ አዳራሾቻቸው ላይ አለ፣ ውስጥም ውጭም መስቀል ያደርጋሉ። ግን አያስፈልግም መስቀል ከበሮ ምናምን ጸናጽል አያስፈልግም ባሉ ኪቦርድ ምናምን አሉ። ይኸው ጀመሩት። ከዛስ የቅዱሳን ምልጃ አያስፈልግም፣ ቅዱሳን አያስፈልጉም፣ ማርያም አታማልድም፣ ኢየሱስ ብቻ ነው አማላጅ አሉ። አሁን የራሳቸው አማላጅ ሆኖ ተገኙ። ግለሰቡ ማለት የሚያማልድ ሆኖ። ሌላስ መጽሐፍ ቅዱስ ብቻ አሉ። አሁንስ የፓስተሩ የግል ታሪክ፣ የነቢዩ የግል ታሪክ፣ የምናምን ወንጌል ትርጓሜ እያሉ በጣም ብዙ መጽሐፍ ሲያሳትማል። እንደውም የፕሮቴስታንት ቤተ መጽሐፍት ሁላ ለዚህ መሸጫዎች ማለት ግን መጽሐፍ ቅዱስ ብቻ ነው የሚሉት። በጣም በቃ ከራሳቸው ጋር የተፋለሰ ብዙ ነገሮችን በተግባር እያደረጉት ነው። አያውቁትም። ዋናዎቹ እርግጥ ገንዘባቸውን ነው ገንዘብ ነው የሚያገኙት፣ የራሳቸውን ነገር ነው የሚያከናውኑት። ሌሎቹ ግን እንደው ለምንድን ነው የምትነዱት? ወደ ህሊናችሁ ተመለሱ፣ ከራሳችሁ ጋር ሁኑ መልእክቴ ነው። የተወዳችሁ ቤተሰቦቻችን መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ያልኩኝ እሰነባበታለሁ። ያሮስ 2ን ሰብስክራይብ ማድረጋችሁ እንዳይዘነጋ። ሰናይ ቆይታ ይሁንላችሁ።